ዝጋበት ኤፍሬም ነው የያዘ ጭራሽ ይዘው የት ነው የምትሄዱት? ና ውረድ አንተ ና ውረድ ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደል? በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድን ነው? አንቺ በሰላም ሲነገርሽ አሰሚም በጸባም ሲሆን አሰሚም አንቺ ችግር ልጆቹ ወላናት አይችሉም እንዴ? አንተ ሲጀምር ማለት ነው አንተ እንደዚህ ነው ምንድነው ወንድምሽ? ምን ይሆንሽ ከዚህ በላይ ምንም አይሆን። ግን እንደዚህ ተረጋጊ። ቆይ ሲጀምር ማን ደረሰኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? አንቺ ይኖራችሁ እሱ ብዙ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻጣ ነው ለምን አስፈለገ? የት ነው የምትሄዱት? ያገባሽ አይመለከትሽም። በደምብ ነው የሚመለከተኝ። የት ሚዘነው እንዴ ነው የሚመለከትሽ? ዝም አልኩ። እንደዚህ አንተ ለምን ነገራትን የሚመለከተኝ ይመስላል? አንተ ምን አገባ እንዴ? እነሱ አገባቸውም እንዴ? እነሱ መብት የላቸውም? ምን አገባ አንተ? አገባኛ ካላገባኝ ምንድን ነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም፣ ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል እንዴ። ደስተኛ ይሁኑ ልጁ ደስተኛ ይሁኑ። ደስተኛ ነው እኮ እንዴ። ህግ አካል ከሆነ የምትፈልጉት። በነገራችን ላይ ሩታ የተሳሳችው ድሮ ነው ማለት ወንድሞቹ እህቶቹ ከሷ ጎን እንደቆሙ ሄርሜላን ብቻ ማስወገድ ትችል ነበር ማለት የድሮ አብርሃም እንዲመለስ ከፈለገ ትዳሯን እውነት ትክክለኛ ፈልገው ከሆነ ማለት ተትላንት ወደ አሁን ጠረጴዛ ላይ አስቀምጠውኝ ሄደዋል። ልክ እንደ ዕቃ እኮ አስቀምጠው ይሄደዋል ነው ያለው። እሷ ማሸነፍ የነበረባት ሁሉም አባቱም ከሷ ጎን ነበሩ፣ እህቶቹ ከሷ ጎን ነበሩ፣ አብርሃም ማለት ነው። ሄርሜላን ብቻ አሽቀንጥራ መጣል ትችል ነበር። የዛን ጊዜ ብዙ ሲለምናት ያኔ ጎርቷታል። አንድ ሰው እሱ ልጅ በሆዱ ይዛችሁ ሌላ ሴት ሲሄድ እኔም ሴት ነኝ የሚሰማኝ ነገር አለ። ግን ደግሞ አሁን ያለው አብርሃም ትክክለኛ አብርሃም ነው ወይ? ይጠቅማታል ወይ ለሩታ? ይሄስ ነገር እስከ መቼ ነው የሚቀጥለው? ማለት እንደዚህ ፉዞ ሆኖ መኪና መንዳት አይችል ምን አይችል እንደዚህ እንትን ብሎ እስከ መቼ ነው የሚቀጥለው? የእውነት እኔ በጣም ግራ እየተገባኝ ኤፍሬም ይሄን ነገር አድርጋበት ካወቀ እንደዚህ ሆኖ ይቀጥላል ብሎ እስከ መቼ ነው ይሄ ነገር የሚቀጥለው? እንደዚህ ፉዞ ሆኖ ና ሄድ የሚሉት በቃ አለ አይደለ? የሆነ ብቻ አላቅም። ውድ ቤተሰቦቼ ሩታስ ጤነኛ ናት ወይ ነው የምለው እኔ። ቤተሰቦቿ ለምንድን ነው ማለት በራሴ ነው የምወስነው ስለምትላቸው ነው። ሩታ ራሱ ጤነኛ አትመስለኝም። ልጁን መመለስ ካለባት በጥበብ በቀስ ብላ ነው እንጂ በእንደዚህ አይነት ይሄ አብርሃም ይሄ አይጠቅማትም። በኋላ ላይ እንደዚህ ፉዙ ሆኖ በሽተኛ ሊሆን ይችላል እኮ። ይሄ ሰይጣን ስራ ነው። የምሬን ነው የምላችሁ። እና አብርሃም ራሱ አይደለም እነሱ የሚሉኝ ነው የምነግራችሁ እያለ ነው። እና ሰላም ጤና ይስጥልኝ ውድና የብዙሃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ላይክ ሰብስክራይብ የምታረጉ ቤተሰቦች እጅግ አድርጌ አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ በቅንነት ላይክ እያረጋችሁ ቤተሰቡን ውላለሁ። እና ውዶቼ እንግዲህ አብርሃም ያለበትን ሁላችሁም እያያችሁን ነው ማለት ነው። ግን ይህ አብርሃም ለሩታ ይጠቅማታሉ? እስኪ እንየው መጨረሻውን። ሄርሜላ ይሄ ሁላ በነገራችን ላይ እዚህ እንደዚህ እልክ ውስጥ እንድገባ ይሄ ያልሆነ ሀሳብ ውስጥ እንድትገባ ያደረገችው እየተጠቀማችሁ ሰላማችንን እየነሳችሁን እንዴ? በቀጥታ አማርኛና በግልጽ ተናገረ። ምንድነው ሰላም የነሳነሽ? አብረሽ ጤንነቱ እንዲመለስ እዚህ በላይ አብረሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው። አብረሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ። አብርሃም ወደ ጤንነቱ ከተመለሰ ኦልሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺ መቻመመው ያለሽ እሱ ጊዜ እየወሰዳችሁበት ነው። መግዛቢያ ሰዓታችሁን እየበላችሁ ሲጀመር ሲጀመር ሄርሜላ ማለት ነው ሩታ እንደዚህ ክፉ እንድትሆን ያልሆነ መንገድ እንድትሄድ ያደረግሻት አንቺ ነሽ። አንድና አንድ በሰው ትዳር 80 እያላት
የእሱ ልጅ በሆዱ ይዛ እያወቅሽ ነው የገባሽው። ይሄ ደግሞ ለአንቺ ቅጣት እየሰጠችሽ ይመስለኛል እንጂ እኔ የእውነት እንደዚህ ከሆኑ አብርሃም ከኔ ጋር ይቀጥላል ወይ አላቅም፣ ብቻ አላቅም። ውድ ቤተሰቦች ማለት ነው። ግን ሰውን ክፉ የሚያደርገው ልንገራችሁ ውድ ቤተሰቦች፣ ችላችሁ መጨረሻ ደረጃ ላይ ስትደርሱ መጥፎ ሰው ክፉ ሰው እንድትሆኑ የሚያደርጋችሁ 100% ሰው ነው። የምሬ ነው የምላችሁ። ሩታ እንደዛ አይነት ልጅ አልነበረችም። ብዙ ነው ውብዬ ሲጣሉ ውብዬና ናሂ አይታችሁ ከሆነ መጀመሪያ ላይ እንደነበሩ ማለት ነው። ሌሎች ልጆች ሲመጡ እንደዚህ ከሆንን ሲሉ አብራይቱ ከፍታ ብዙ ነገር አርጋ ራርታ አዝና ነው። ግን ሩታን ክፉ እንድታረግ ያረገቻት ሄርሜላ ናት። ምክንያቱም አንቺ ነሽ ስህተት፣ አንቺ ነሽ እውነት። እስካሁን ድረስ እኔ ሩታውን ትክክል ናት እያልኩ ሳይሆን ሩታውን የሄደችበት መንገድ የልጅቷ የሄርሜላ ክፋት፣ ሄርሜላ ትዳሯን ያሳጣቻት ሄርሜላ ስለሆነች የእሷ ክፋት ነው ሩታ ላይ እንደዚህ አይነት ነገር እንድታደርግ ያደርጋት። የምሬን ነው የምላችሁ። ለምሮማን ሄደው አይሄድም። ለምሮማን ሄደው አንተ ልባለ አብርሃም ይዞት ይላል። ሰማኛ አብርሃም ልብነት ይላሳየ እኔ ህፃኑ ልጅ በጣም አሳዘነኝ። ማለት ምን አይነት በቃ ገና ከጥንስሱ ጀምሮ ገና ነፍሰ ጡር ሆና ጭቅጭቅ ነው። ይሄው እስካሁን ድረስ አላበቃም። ልጁ ራሱ 1 ዓመት ሊሞላው ነው። ምን አይነት ጉር ነው ሲጀመር ማለት ነው። ኤፍሬም ተረጋጋ። እሱን እገፋለሁ ብለህ ልጁን ትጥለዋለህ። ተረዳኸኝ አይደለም? እዚህ ጋር ህፃን ልጅ አለ። አዳምጠን ስማ አብርሃም፣ አንዴ ተረጋግተህ አዳምጠን። በቃ ትላንትና ፕሮግራም ይዘሃል፣ ቃል ገብተህልናል አይደል አብርሃም አዳምጠኝ። ሌላ ቀን እንደርሳለን። ኖ ለምን ይሄኛው አልቀደመም? ለምንድን ነው እነሱ ሩታ ሀሳብ ስትሰጥ እሱ ሲሰጥ ያስቀደምከው? የእህትህን ትላንት እሺ ብለሃት ነበረ። ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ? ለምን ነገር ከነገ ወዲያ አትወስዱም? ዛሬ ከእህቱ ጋር ይሁን። ጊዜያችንን ባጠቀም ስላለብን ብትፈሩ ነገር ከሌለ ልጁ ነግሮሻል እንደተነጋገርን። ከዛ በኋላ በሌሊት ይዘሽ ወጣሽ እንጂ የምትፈሪ ነገር ከሌለ ምንም ነገር የሚይዝሽ ነገር እንዲህ የለም። ገብቶሻል አይደል? ምንም ነገር ሊሆን አይዝሽም። በቃ ይቅርታ አድርጊልኝ፣ ፈርቼ ማለት ለፈራሽማ ነው እንጂ ለምን ትጨነቂያለሽ? ለምን እስከ ሀገር በቃ አባርሽ በሌሊት ወጣ አልደረሱብኝ አይነት ነገር ነው የሚመስለው ሁኔታችሁ። ለምን ምን አስፈለገው? ምን አልን እኛ? ጤናው መልሹ ይመለስ እንጂ ብትችይ አንቺ ማለት ነው ከኛ ጋር ተስማምተሽ በቃ እውነት ነው ቡዜ፣ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የት እንውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ ትይ ነበር። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው። ልጅም አይደለም ሁለቱንም አይደለም ነፃነት እንፈልጋለን ማደረግ ልትመልስ ወልባው ለምንም ነገር ሁሉም ነገር ጊዜው ይደርሳል። አሁን ግን ጊዜ የሚያስፈልገን እኔ እና እሱ ነን ዴቭ። እኔ አሁንም ቢሆን የማወራው አንተ ሪስፔክት ስለማደርግ ነው፣ ነገሮችን አስተውለክ ስለምንነጋገርና ስለምንግባባ ነው እንጂ አላስፈላጊ ሰዎችን በማያስፈልግ ቦታ ላይ ይዛችሁ መገኘታችሁን ፌር አይደለም። ይህን ነገር ደግሞ እየደጋገማችሁት ስለኛ ቤተሰባዊነት ከሆነ የሚያስጨንቃችሁ፣ ስለኛ ምናምን ነገር ከሆነ የሚያስጨንቃችሁ ቤተሰብ ያልሆነን ሰው አትወክሉብን፣ አይምጡብን፣ አይድረሱብን፣ አንፈልጋቸውም። በቃ ከህይወታችን ወጥተዋል አይደለ? አይድረሱብን። ስለዚህ አሁን እኛ ሰላማችንን እናገኝ። ከዚህ በኋላ የሚቀጥለውን ነገር አብረን እናስቀጥላለን። እዚች ጋር አንቺ ነሽ ራስሽን እዚች ጋር አብርሃምን ሰላሙን ነስተሽው አደንዝዘሽው አንቺ ራስሽን እዚች ጋር ዋና አስፈላጊ ሰው እንደሆነ ሰው አክታ ታደርጊ። ይገባሽ አይደለ? ቀላል አስፈላጊ ነው። ምንም ተስፈልጊ ሰው አይደለሽም። አሁን ተረጋጊ። ምን ያረጋጋ ነገር አይደለም ይወራሽ። ስለዚህ አሁን ዞሮ የአብርሃምን ሰላም በስትክክለኛ እንፈልጋለን። አብርሃም አንቺ ኮንፊደንስ ካለሽ አብርሃም ሰላም እስኪሆንና እህቱን ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ሩት ማነው ቡዜና አግኝታትና እና ከኔ ጋር ወይ ፈለክበት ቦታ ይዘህ መውጣት ትችላለህ ማለት ትችይ ነበር። ገባሽ አይደለ? አንቺ ማስረሽ ነግሪኝ። ምንም ነሽ እኮ እሺ፣ ነሱ አያገባሽ። አንቺ ምን ነሽ እኮ ለኔ ከነሱ ጋር እንነጋገር ተረጋጋለሽ። ከሩታና ከአንተ የተረዶት ነገር በተቀላሽ በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከርክ ነው። እኛ ደግሞ ዲያናስፒስ ወንድሜ ነው ምንም አታውቅ። ሲጀመር አሁን ያንተም የዳኒም የሆነ አሁን እኛ ሀሳባችን እኮ ይሄ አይደለም ሩታ። እኛ በቃ ቢያንስ እንኳን ትላንትና ቡዜ አግኝታው አገኛለሁ እሺ ብለዋል። ይሄ ልጅ አይተሻል፣ በእርግጠኝነት አይተሻል ብዬ አስባለሁ። ምናልባት ደግሞ እሱም ገብቶ እንግዲህ በአሁኑ ሰዓት የሚፈጠረውን ነገር ሁሉ ስለሚነግርሽ ቡዜን ላገኛት ነው ብሎ ነግሮሽም ሊሆን ይችላል። ተረዳሽኛ? ቢያንስ እንኳን ይህንን ነገር በሌሊት ተነስተሽ አንቺ ጓዛችሁን ጠቅልላችሁ ወደ ሌላ ቦታ ከመሄድ በፊት እሺ ነው ታላቅ እህት ናት፣ ችግር የለውም አግኛትና ከዛ በኋላ ቢያንስ እንኳን
እድል አልሰጠሽውም እኮ ቢያንስ አንቺ በሌሊት ከመውጣት እኮ ቢያንስ እሺ እስከ 4 ሰዓት እስከ 3 ሰዓት እሷን አግኝታትና ከዛ እንሄዳለን እኛ ልንዝናና ማለት ትችይ ነበረ። ተረዳሽኝ? አንተም ብትሆን ማለት ነው እና ተነስ ብላ መኪና ያዘን እንሂድ ስትል አይ ከእሷ ጋር ከቡዜ ጋር አገናኛለሁ ብሏል ማለት ነበረባችሁ። የኔ ሀሳብ ነው እያልኩሽ ያለው ገብቷል። አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን? ሲቀጥልም ደግሞ ትናንትና አሁን እኔ አግኝቼ ቀጠሮ ሳስይዘው ትናንትና ይዤው መሄድ አልችልም ነበር? እችል ነበረ ትናንትና ይዤው መሄድ እችል ነበር። ግን እነሱን አገኛቸዋለሁ ከእነሱ ጋር አስቀምጠውኝ ነው የሄዱት ሲል በቃ እሺ እነሱን አገኛቸው ዛሬ ከእነሱ ጋር ሁን፣ ነገ ግን እንፈልግሃለን እኛ ደግሞ እንፈልግሃለን እና እኛ ጋር በጠዋታ ነው እሺ ተባብለን ተለያየን። ምን ችግር አለው ነው በቃ ምንድን ነው ችግሩ? የቱ ጋር ነው? እስኪ አስረጅኝ። በቃ ችግር ያለበት አስረጅኝ። እኔ ማወቅ ፈለጉ። ያሰራሽ ነገር ምንም ነገር ችግር የለበትም። ሄርሜላ አንድ ነገር ስሙኝ፣ ቡዜም ምንም ነገር ችግር የለም፣ ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገዋል አንድ ላይ። እዚህ ደግሞ ስሚኛ የተደበቁበት ምክንያት ላስረዳሽ። እዚህ ደግሞ መጥተው ብዙ ሰዎች ሀሳብ እያቀረቡ ነው፣ እያስጨነቁት ነው። ልጁ ደግሞ እረፍት ያስፈልገዋል። የራሱ ጊዜ ማሳለፍ አለበት ከሚስቱ ጋር ከልጁ ጋር። ለዛም ነው እየወጣን ያለ ነው። አለቃ አታካብዱት። እሺ ኤፍሬም አንተ ምን ታረጋለህ? መኪና ሰማኝ ኤፋ ወንድሙ ነህ አይደል? አሁን ከአንተ በላይ የእሱ ጤንነት እያስጨነቀው ያለው እኮ እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስኪ እኔ ከዚህ በፊት ብዙ ብያለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው እራሱ እንዲህ ነው። አንተ አሁን ይሄ ደህና ነው እንዲህ ነው ጊዜ ማሳለፍ ፈልጓል ምናምን የሚለው ቃል እንድትነግረኝ አልፈልግም። ጤንነቱ እውነት አንተ የወንድምህ ጤንነት የሚያሳስብህና እንዲህ በጣም በከፍተኛ የሚያስጨንቅህ ከሆነ እስቲ ቆም ብለህ ወንድምህን ለማየት ሞክርና ከጤናው ከሆነ ምን አገባን፣ መብቱ ነው፣ ምርጫችን ነው ብያለሁ። ልጁ ግን ከጤናው እንደሆነ እርግጠኛ ሁን እስኪ አንተ ራስህ መጀመሪያ። ከጤናው እንደሆነ ሆኛለሁ። ይሄ መልስ አልፈልግም፣ ሁሌ ይሄ ነው የምትለኝ። ኤፍሬም ለምንድን ነው እዚህ የምንቆመው? እኔ ራሱ ነበረ ስማኝ፣ አብርሃም እኛንም እኮ እሺ ብለኸን ነበረ። ቡዜም መካለች፣ ይኸው ከዚህ ጋር መሄድ ትችላለህ። መመለስ ነው መንገዱ፣ ምንም ችግር የለም። እኛም ይዘን እንመለስ። አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም፣ ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም። አፍዛችሁ ወስዳችሁት ምኑን ነው የምታዝናኑት? ጣልሽ ነው እንዴ እሱ? ሲጀመር አልገባ ያለኝ ደግሞ እንዴት ነው አብረሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደው ና ስትባል የምትመጣው? እንዴ አብረሽ አንተ ትላ እንዴ እያናገረች ያለችው እኮ ቡዜ ናት እንዴ። እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ? ቆማ እኮ እዚች ጋር የምታናገረ ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀመ ምን አይነት ባህሪ ነው ይሄ እንዴ? አሁን ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ እኛ አንተ ደህና አይደለህም እኮ የትም አትሄዷትም። ወደ ህግ አካል ነው መሄደው። አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ኃይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና የሚወስነውን ይወስናል ህግ። ይሄ ልጅ በጤናው አይደለም፣ እንዲሆኑ ደግሞ ህይወት የለም፣ ምንም ህይወት የለም። አብዶት የሚቀመጥ አልፈልግም። ወይ እስኪሞት አይደለም የምጠብቀው፣ ገባ? እስኪሞት አይደለም የምጠብቀው ወንድሜ፣ ወይ እስካብድ ድረስ አይገርምህም? ኦኬ ህግ አትዝናኑ ይለናል። ህግ አትዝናኑ ካለ መኪናውን ችግር የለውም። አብርሽ ተረጋጋ። ህግ አትዝናኑ ይለን ከሆነ እናያለን። አንተ ካልገባ ጉድ ነው። ይኸው እንግዲህ እየመለሷቸው ነው። ወንድምየው ገብቷል። አይ የሆነ ተከታታይ ሰው ሊያስቀምጡባቸዋል። አሁን መውጣት አይችሉም። እውነት ሩታ አብርሃም ከቀልቡ ከሆነ እኮ አሸናፊ ሩታ እኮ ናት። ከቀልቡ ከሆነ ምንም ካላደረገችው አሸናፊ ሩታ ናት። ገባችሁ አይደል? አሁን ሩታ ኢብን ራሱ ሄደው ማዘጋጃ ቤት ሄደው ባልና ሚስት ነን ብለው እንደገና ፊርማውን ካደሱ ሩታ ታሸንፋቸዋለች። ገባች? ታርቀናል ካሉ ማለት ነው። እና ግን ይሄ አብርሃም ለሩታ የማይጠቅም ለማንም ለቤተሰቦቹ ራሱ አይሆንም።
የሰው የሆነ ነገር ቢሆን ጸጸቱን ራሳችሁ ልጇ ራሱ ይወቅሳታል፣ የገዛ ልጇ ማለት ነው። እና ግን ሰውን ተንኮለኛና ክፋተኛ የሚያደርጋችሁ ሰው ነው ውዶቼ ማለት ነው። ለማንኛውም እናንተም ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።